በ1939 ዓ.ም አዶልፍ ሂትለር አውሮፓን በብረት እግሩ ለማንበርከክ ሲነሳ ዓለም አቀፍ ግዛቱ ለሺህ ዓመታት እንደሚጸና ይመካ ነበር። ነገር ግን ከ6 ዓመታት የደም ማፋሰስ በኋላ የዓለም ታሪክ ካያቸው እጅግ አሰቃቂ ጦርነቶች በኋላ አዶልፍ ሂትለር ለሺህ ዓመታት ትኖራለች ብሎ የተመኛትን የናዚ ጀርመኗን ዋና ከተማ በርሊንን አሁን ግን የራሷ መቃብር ለመሆን ጥቂት ቀናት ብቻ ቀርተዋታል። ከምስራቅ የሶቪየት ኅብረት ቀይ ሰራዊት፣ ከምዕራብ ደግሞ የፋሺዝምን ጭቆና ለመደምሰስ የተጣመሩ የባለ ቃል ኪዳን ሀገራት ጦር የሞት ቀለበታቸውን በበርሊን ላይ ዘርግተዋል። ይሄ ከሰው ልጅ ታሪክ ውስጥ ከተካሄደው እጅግ ደም አፋሳሽና ጨካኝ የከተማ ውጊያዎች አንዱ የሆነው የበርሊን ከበባ ነው። በዛሬው ቪዲዮ የባለ ቃል ኪዳናት ኅብረት እንዴት እንደተፈጠረ፣ ታላቁ ጦርነት ማብቂያ ወደ በርሊን እንዴት እንደመጣና ሂትለር በከርሰ ምድር ምሽግ ውስጥ ሆኖ ያደረገውን የመጨረሻ ትግልና የሁለተኛ የዓለም ጦርነት እንዴት እንደተጠናቀቀ በስፋት እንቃኛለን። ፕሮግራሙን እስከ መጨረሻው ብትከታተሉ ታተርፉበታላችሁ። አሁን ወደዚህ አስከፊ የሁለተኛው ዓለም ጦርነት ማብቂያ መነሻ ምዕራፍ እንሂድ። ታሪክ አንዳንዴ እጅግ የሚገርም ተቃርኖችን በአንድ መስመር ላይ ያሰልፋል። በ1930ዎቹ መጨረሻ በካፒታሊስቷ አሜሪካ፣ በንጉሳዊቷ ብሪታንያና በኮሙኒስቱ ሶቪየት ኅብረት መካከል የነበረው ጥላቻና የርዕዮተ ዓለም ክስተት ከምንም በላይ የጎላ ነበረ። እነዚህ ሀገራት በጋራ በአንድ ጠረጴዛ ዙሪያ ይቀመጣሉ ብሎ ያሰበ አንዳችም የፖለቲካ ተንታኝ አልነበረም። ነገር ግን ሰኔ 22 ቀን 1941 አዶልፍ ሂትለር ትልቁንና እጅግ አደገኛውን ቁማር ተጫወተ። ኦፕሬሽን ባርባሪዮስ በሚል ሚስጥራዊ የጦር ስም ከ3 ሚሊዮን በላይ ወታደሮችን በማሰለፍ ሶቪየት ኅብረትን ወረረ። የናዚ ዓላማ ግልጽ ነበረ። ኮሙኒዝምን ከዓለም ማጥፋትና የምስራቅ አውሮፓን መሬት ለጀርመን ሕዝብ መኖሪያ ማድረግ ነበረ። የሂትለር ወረራ ግን ያልተጠበቀ ፍሬ አፈራ። የብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል የኮሙኒዝም ጠላት የነበሩ ሰው ቢሆኑም በዛች የሂትለር ወረራ ምሽት ግን ለብሪታንያ ሕዝብ በራዲዮ እንዲህ ሲሉ ተናገሩ። ኮሙኒዝምን ከምንም በላይ አጥብቄ እቃወማለሁ። ነገር ግን ሂትለር ሲኦልን እንኳን ቢወር በፓርላማቸው ውስጥ ስለ ዲያብሎስ መልካም ነገር ለመናገር አላመነታም ሲሉ ተናገሩ። በታኅሳስ 1941 ጃፓን የፖል ሃርበርን የባህር ኃይል ጣቢያ ስታጠቃ አሜሪካ በይፋ ወደ ጦርነቱ ገባች። በዚህም ታላቋ ብሪታንያ፣ አሜሪካና ሶቪየት ኅብረት በታሪክ ታላቁ ኅብረት ወይም ባለቃል ኪዳን በመባል የሚታወቀውን ኃይል መሰረቱ። የጋራ ጠላታቸው የሆነው አዶልፍ ሂትለር የሞት ማሊያውን በራሱ እጅ ሰፋ። ታዲያ ይሄ ኅብረት ከተመሰረተ በኋላ የጦርነት ማዕበል መዞር ጀመረ። በ1942 እና በ1943 በስታሊንግራድ የተደረገው አሰቃቂ ውጊያ የጀርመን ሰራዊት ከአሊያንስ ኃይሎች ያገኘውን የመጀመሪያ ታላቅ ስብራት ነበረ። ከ300 ሺህ በላይ የጀርመን ወታደሮች ተከበው አለቁ። የተቀሩት እጃቸውን ሰጡ። በመቀጠልም በ1943 ዓ.ም በኩርካስ የታሪክ ትልቅ የታንክ ውጊያ ተካሄደ። የጀርመን የትጥቅ የበላይነት በሶቪየት የታንክ ጋሾች ተሰበረ። ከዛች ቀን ጀምሮ የቀይ ሰራዊቱ ማሽን ወደ ኋላ አላየም፣ ግስጋሴውንም ቀጠለበት። በየካቲት 1945 ዓ.ም የጦርነቱ ማብቂያ ሲቃረብ 3 ታላላቅ መሪዎች በክሪሚያ ያልታ በተባለች ከተማ ተገናኙ። ፍራንክሊን ሩዝቬልት በጠና ታመውና ተዳክሞ ነበረ። ቸርችል የሶቪየት የወደፊት የበላይነትን በመስጋት ይጠራጠር ነበረ። ጆሴፍ ስታርሊንግ ግን በምስራቅ አውሮፓ ላይ ያለውን ወታደራዊ የበላይነት ተጠቅሞ ጠንካራ ካርድ ይዞ ተቀመጠ። በዚህ ስብሰባ ላይ ፖለቲካው ካርታ ተሰላ። ጀርመን ከጦርነቱ በኋላ በአራት የቁጥጥር ቀጠናዎቿ አሜሪካ፣ ብሪታንያ፣ ሶቪየት ኅብረትና ፈረንሳይ እንድትከፋፈል ተወሰነ። ነገር ግን ትልቁ ሚስጥራዊ ጥያቄ የናዚ ዋና ከተማ በርሊን ማን ይዛታል የሚለው ነበረ። የአሜሪካው ሰራዊት ዋናው አዛዥ ጄኔራል ድዋይት አይዘንሃወር በጣም ስልታዊና ቀዝቃዛ ውሳኔ ያስተላለፈ። በርሊንን ለመያዝ የሚደረገው የጎዳና ላይ ውጊያ 100 ሺህ የሚደርሱ የአሜሪካ ወታደሮች ሊረግፉ እንደሚችሉ ገመተ። አይዘንሃወር እንዲህ አለ፣ በርሊን ወታደራዊ ግንቧን አጥልታለች። ቀደም ሲል በያልታ በገባነው ስምምነት መሰረት ከተማዋ ከተያዘች በኋላም ቢሆን ለሶቪየት ቀጠና የምትሰጥ ከሆነ የልጆቻችን ደም ለምንም ነገር አንገብራቸውም ሲሉ ተናገሩ። በሌላ በኩል ደግሞ ስታሊን በርሊንን ለመያዝ ያለው ፍላጎት
ወታደራዊ ብቻ አልነበረም፣ የበቀልና የፖለቲካ ኩራት ነበረ። የሶቪየት ኅብረት በጦርነቱ በርካታ ዜጎቿን አጥታለች። ስታሊን የናዚን እምብርት የመደምሰስ ታሪካዊ ክብር ለቀይ ሰራዊቱ መስጠት ፈለገ። በተጨማሪም በበርሊን የሚገኙትን የጀርመን የኒውክሌር ምርመራ ማዕከልና ሳይንቲስቶች ቀድሞ ለመቆጣጠር ይቸኩል ነበረ። ስታሊን በርሊንን የመደምሰሱን ታላቅ ኃላፊነት ለሁለት ብቁና ግን ተፎካካሪ ለሆኑ ጀነራሎች ሰጠ። የመጀመሪያው ጀነራል ማርሻል ጆርጅ ዙኮቭ ሲሆን የአንደኛው የሎሮሺያን ግንባር አዛዥ ነው። ሁለተኛው ደግሞ ማርሻል ኢቫን ኮኔቭ ሲሆን የአንደኛው ዩክሬንያን ግንባር አዛዥ ሲሆን ስታሊን በሁለቱ ጀነራሎች መካከል የነበረውን ፉክክር በማቀጣጠል በካርታው ላይ በበርሊን አቅጣጫ የሚያበቃውን የድንበር መስመር ሳያሰምር ተወው። ቀድሞ በርሊን የገባና ራይክስታግ የጀርመን ፓርላማ ላይ ባንዲራ የሰቀለው ያሸንፋል የሚል ድብቅ ውድድር አዘጋጀላቸው። ታዲያ ለዚህ ዘመቻ ሶቪየት ኅብረት ያሰማራቻቸው የጦር ኃይሎች መጠን አስደንጋጭ ነበረ። 2.5 ሚሊዮን የታጠቁ ወታደሮችን፣ 6250 ታንኮችና የታጠቁ ተሽከርካሪዎችን፣ 7500 የሚጠጉ የጦር አውሮፕላኖችን፣ 41600 መድፎችና ሮኬቶችን አዘጋጀች። በየ1 ኪሎ ሜትሩ ላይ ከ250 በላይ የመድፍ ተጣማሪዎች ተደርድረው ነበረ። ይሄ በሰው ልጅ ታሪክ ውስጥ በአንድ ከተማ ላይ ከተሰበሰቡ እጅግ ግዙፍ የጦር ስብስቦች አንዱ ነበረ። አሁን የሶቪየት ቀይ ሰራዊት ከበርሊን በስተ ምስራቅ 60 ኪሎ ሜትር ርቀት ላይ በሚገኘው በኦዶር ወንዝ ዳርቻ ላይ ቆሟል። የጦርነቱ ፍጻሜ የናዚ ጀርመን የመጨረሻ ተስፋና የበርሊን ከበባ ሊጀምር ጥቂት ሰዓታት ብቻ ቀሩት። በ1945 መጀመሪያ ላይ የጀርመን ዋና ከተማ በርሊን በቀን በአሜሪካ የቦምብ ጣይ አውሮፕላኖች፣ በሌሊት ደግሞ በብሪታንያ የጦር አየር ኃይል በተደጋጋሚ ድብደባ ይፈጸምባት ነበር። ከተማዋ በጭስና በአመድ ተሸፍናለች። ሺዎች የሚቆጠሩ የበርሊን ነዋሪዎች ከመሬት ስር በሚገኝ የመጠለያ ቦታዎች ውስጥ ታጉረው ቀንና ሌሊትን ይጸልዩ ነበረ። ነገር ግን ራዲዮ በሚሰራጨው የናዚ የፕሮፓጋንዳ ሚኒስትር የነበሩትን ጆሴፍ ጎብል መግለጫዎቹን ለሕዝቡ ያደርሳሉ። ለሕዝቡ አሁንም ተአምረኛው መሳሪያ መጥቶ ጀርመንን ከዚህ ሁሉ ጉድ እንደሚያድናት ይነግር ነበረ። አዶልፍ ሂትለር እውነታውን ለመቀበል ፍጹም ፈቃደኛ አልነበረም። ጥር 1945 ዓ.ም በርሊንን ወደ ምሽግነት ቀየራት። ትዕዛዙ አጭርና ጨካኝ ነበረ። አንድም እርምጃ ወደ ኋላ መፈግፈግ አይቻልም። እያንዳንዱ ቤት፣ እያንዳንዱ ጎዳናና እያንዳንዱ ሕንፃ እስከ የመጨረሻው ሰው ድረስ መጠበቅ አለብን የሚል አጭርና ግልጽ የጭካኔ ትዕዛዝ አስተላለፈ። ነገር ግን ወታደራዊ እውነታው አስደንጋጭ ነበረ። በርሊን ከቀይ ሰራዊት ለመከላከል የሚያስችል ጠንካራ የመከላከያ መስመር ወይም በቂ ዘመናዊ የጦር መሳሪያ አልነበራትም። የጀርመን ልምድ ያላቸው ፕሮፌሽናል ወታደሮች በሩሲያ በፖላንድ እና በኖርማንዲ ግንባሮች አልቀዋል። በርሊን ልትጠበቅ የምትችለው በማን ነው? ታዲያ ሂትለር ሐሳብ አመነጨ። የሕዝብ አውሎ ንፋስ የተባለውን የሲቪል ሰራዊት አቋቋመ። ዕድሜያቸው ከ16 እስከ 60 ዓመት የሚሆኑ ወንዶች በሙሉ በግዴታ የጦር መሳሪያ እንዲታጠቁ ተደረገ። በኋላ ግን ሁኔታው ሲከፋ ዕድሜያቸው 12 ዓመት የሆኑ የሂትለር ወጣቶች ሳይቀሩ ወደ ጦርነቱ በግዴታ ተጎትተው ተቀላቀሉ። እነዚህ ሕፃናትና አረጋውያን የነበራቸው ስልጠና የጥቂት ሰዓታት ብቻ ነበረ። አብዛኞቹ ወታደራዊ ዩኒፎርም እንኳን አልነበራቸውም። በሲቪል ልብሶቻቸው ላይ ባጅ ብቻ አስረው ነበር የተሰማሩት። በእጆቻቸው የተሰጣቸው ዋና መሳሪያ ፓንዘርፋውስ የተባለ በአንድ ጊዜ ጥቅም ላይ ብቻ የሚውል ጸረ ታንክ ሮኬት ነበረ። መጋቢት 1945 ዓ.ም አዶልፍ ሂትለር በጥንቃቄ ካሰራው ከመሬት ውስጥ ምሽጉ ለመጨረሻ ጊዜ ወደ ውጭ ወጣ። በራይክ ፓንስለሪ ግቢ ውስጥ የተሰበሰቡትን የ12 እና የ14 ዓመት የሂትለር ወጣቶችን ጉንጭ እየደባበሰ ሜዳሊያ አሰረላቸው። እነዚህ ገና ለጋ የሆኑ ሕፃናት ወደ 2.5 ሚሊዮን የሶቪየት ቀይ ሰራዊት የታንክ እሳት ለመሆን የናዚ አገዛዝ የመጨረሻ አሰቃቂና ጨካኝ ገጽታ ለመሆን ተዘጋጁ። ታዲያ ከተማዋ በቦምብና በመድፍ እሳት በምትጠበስበት በዚያ ወቅት አዶልፍ ሂትለር የት ነበረ? ሂትለር ከመሬት ስር 8.5 ሜትር ጥልቀት ባለው ፋር ቡንከር በተባለው ሚስጥራዊ ምሽግ ውስጥ ተሸጉጦ ነበረ።
ይህ ምሽግ የተገነባው በ4 ሜትር ወፍራም የኮንክሪት ጣሪያና በ3.5 ሜትር የጎን ግድግዳ ነበረ። ትልልቅ የቦምብ ፍንዳታዎችን ሙሉ በሙሉ መቋቋም የሚችል የብረትና የኮንክሪት ቤተ መንግሥት ነበረ። ምሽጉ 2 ደረጃዎች ነበሩት። በላይኛው ክፍል ፎር ቡንከር ለደህንነት ጠባቂዎች፣ ለአገልግሎት ሰራተኞችና ለጎብልስ ቤተሰብ የተዘጋጁ፣ በታችኛው ደረጃ ደግሞ ፋር ቡንከር ይባላል። የሂትለርና የኢቫን ብራውን ወይም የሚስቱ መኖሪያ፣ የውይይት አዳራሾችና የጦር ክፍል ይገኙበታል። በምሽጉ ውስጥ ያለው አየር የታፈነ የናፍጣና የመድኃኒት ሽታ የተሞላበት ነበረ። የቀንና የሌሊት ልዩነት አልነበረውም። የጀነራሎቹ ድምፅ ሳይቋረጥ ከመሬት ስር ይጮኻል። ከመሬት በላይ በርሊን በአቧራና በደም ስትታጠብ፣ ከመሬት ስር ግን የናዚ ከፍተኛ ባለሥልጣናት ማርቲን ቦርማን፣ ጆሴፍ ጎብልና የተለያዩ ወታደራዊ አዛዦች ከእውነታው ዓለም የተቆረጠ የቅዠት ሕይወት ይኖሩ ነበረ። በዚህ ወቅት የ56 ዓመቱ አዶልፍ ሂትለር በአካልም ሆነ በአእምሮ ሙሉ በሙሉ ተሰብሮ ነበረ። የግራ እጁ በፓርኪንሰን በሽታ ምክንያት ይንቀጠቀጣል። ጀርባው ጎብጧል። አይኖቹ ደም ለብሰዋል። በግል ሐኪም ዶክተር ቴዎዶር ሞረል በሚሰጠው በመቶዎች የሚቆጠሩ ኮክቴል መድኃኒቶችና መርፌዎች ላይ ተጠምዶ ነበረ። ነገር ግን ከሁሉም በላይ አደገኛ ነገር የሂትለር አእምሮ ህልም ነበረ። በምሽጉ የጦር ክፍል ውስጥ በትልልቅ ካርታዎች ዙሪያ በመቀመጥ በወረቀት ላይ ብቻ ያሉ በእውነተኛው ዓለም የወደሙ ወይም ጨርሶ የሌሉ የጀርመን ክፍለ ጦሮች ስም እየጠራ ጠላቶችን እንዲያጠቁ ትዕዛዝ ይሰጥም ነበረ። ሚያዝያ 22 ቀን 1945 ዓ.ም በዛ ምሽግ ውስጥ ታሪካዊ ስብሰባ ተካሄደ። ሂትለር በኤስኤስ ጄኔራል ፍሊክስ ስታርነር የሚመራው ክፍለ ጦር የሶቪየት ሰራዊትን ከሰሜን በኩል ሰብሮ በመግባት በርሊንን ነፃ ያወጣል ብሎ ይጠብቅ ነበረ። ነገር ግን የሰራዊቱ ጠቅላይ አዛዥ ጄኔራል ሃንስ ክሪብ እውነቱን ለመናገር ተገደዱ። የስታይነር ማጥቃት አልተካሄደም፣ ስታይነር በቂ ወታደሮች ስለሌሉትኝ ማጥቃት አልቻለም ሲሉ ተናገሩ። በክፍል ውስጥ ጥልቅ ዝምታ ሰፈነ። ሂትለር በእጁ የያዘውን እርሳስ ጠረጴዛው ላይ ጣለ። እጆቹ በቁጣ መንቀጥቀጥ ጀመሩ። ከዚያም በሕይወት ታይቶ የማይታወቅ የቁጣ አውሎ ነፋስ አወረደባቸው። ጀነራሎቹን ከዳተኞች፣ ፈሪዎችና ብቃት የሌላቸው ሲል ሰደባቸው። ጦርነቱ ሙሉ በሙሉ መሸነፉን ለመጀመሪያ ጊዜ በግልጽ አምኖ ተናገረ። እንዲህም አለ፣ ሁሉም ነገር አብቅቷል። እስከ መጨረሻው ሰከንድ ድረስ በርሊን ውስጥ እቆያለሁ፣ ከዚያ ራሴን አጠፋለሁ ሲል ተናገረ። ዓለምን ለመጠቅለል ያው ሁሉ ርቀት የሄደው ጭካኔ የተሞላበት ትልቁ ሂትለር የናዚ ጀርመን አምባገነን ተስፋ ቆረጠ። አሁን የሶቪየት መድፎች ድምፅ ከመሬት ስር ባለው የኮንክሪት ምሽግ ውስጥ በግልጽ ይሰማሉ። ሚያዝያ 16 ቀን 1945 ዓ.ም ከንጋቱ 10 ሰዓት ላይ የምስራቅ አውሮፓ ምድር ተናጋ። በማርሻል ጆርጅ ዙኮቭ የሚመራው የአንደኛው የሎራሺያ ግንባር በታሪክ ታይቶ የማይታወቅ ግዙፍ የመድፍ ድብደባ ከፈተ። በበርሊንና በሶቪየት ሰራዊት መካከል የቆመው የመጨረሻው ተፈጥሯዊ የመከላከያ ግንብ የሴሎው ኮረብቶች በመባል የሚታወቀው አምባ ነበረ። ይህ ቦታ የኦዶር ወንዝ ተሻግሮ ወደ በርሊን የሚወስደው ዋናው መንገድ የሚቆጣጠረው ወታደራዊ ቁልፍ ነበረች። ዙኮቭ ውጊያውን በጥቂት ሰዓታት ውስጥ ጨርሶ ወደ በርሊን ለመገስገስ አቅዶ ነበረ። የመድፍ ድብደባው እንዳበቃ የሶቪየት ሰራዊት 143 የሚሆኑ ግዙፍ የፀሐይ መሰል ሰርች ላይትን በማብራት የጀርመንን ተከላካዮች አይን ለማወርና ጎዳናውን ለታንኮቻቸው ለማብራት ሞከሩ። ነገር ግን የዙኮቭ ስትራቴጂ ወደ ታላቅ አደጋ ተቀየረ። የመድፍ ድብደባ ያስነሳው ግዙፍ አቧራና ጭስ ከብርሃኑ ጋር ተደባልቆ አየሩን ወፍራም ጭጋግ አደረገው። ብርሃኑ የጀርመኖችን አይን ከማወር ይልቅ የሶቪየት ታንኮችና ወታደሮችን ለጀርመን ተከላካዮች ግልጽ ኢላማ አደረጋቸው። ከሁሉም በላይ ደግሞ የጀርመኑ ብልህ ወታደራዊ አዛዥ ጄኔራል ጎትሃርድ ሃይንሪች የሶቪየት ማጥቃት ቀድሞ በመገመት የመድፍ ድብደባውን ከመጀመሩ ጥቂት ሰዓታት በፊት ወታደሮቹን ከመጀመሪያው የመከላከያ መስመር ወደ ኋላ ፈግፍጎ በሁለተኛው መስመር ላይ ደብቋቸው ነበረ። የሶቪየት ሚሊዮኖች ጥይት ያረፈው ባዶ ቦታ ላይ ነበረ። የሶቪየት ቲ-34 ታንኮች ወደ ኮረብታው ሲጠጉ በጀርመን ፍርሃት አልባ 88 ሚሜ ጸረ ታንክ መድፎች አሰቃቂ ጥቃት ደረሰባቸው። በሺዎች የሚቆጠሩ የቀይ ሰራዊት ወታደሮች በረግረጋማው መሬት ላይ ወደቁ። በክሬምሊን የተቀመጠው ጆሴፍ ስታሊን
በሁኔታው ተናደደ። ዞኮቭ ስልክ ደውሎ እንዲህ አለው፣ ኮኔቭ በደቡብ በኩል በፍጥነት እየገሰገሰ ነው። ምናልባት በርሊንን መጀመሪያ የሚይዘው ኮኔቭ እንዲሆን ልፈቅድለት እችላለሁ ሲል የተፎካካሪውን ስም ጠራበት። ይህ ማስፈራሪያ የዞኮቭን ኩራት ነካው። ዞኮቭ ምንም አይነት ወታደራዊ መስዋዕትነት የሚጠይቅ ኮረብታውን ለመያዝ ወሰነ። እያንዳንዱን መጠባበቂያ ኃይልና ታንክ ወደ እሳቱ ከተታቸው። ከ3 ቀን አሰቃቂና የደም መፋሰስ በኋላ ሚያዝያ 19 ቀን 1945 ዓ.ም የሴሎ ኮረብቶች ወደቁ። ከ30 ሺህ በላይ የሶቪየት ወታደርና ከ12 ሺህ በላይ የጀርመን ወታደሮች በዚህ ቦታ አለቁ። አሁን ወደ በርሊን የሚወስደው መንገድ ክፍት ሆነ። በአስገራሚ ሁኔታ ሚያዝያ ቀን 1945 ዓ.ም በአዶልፍ ሂትለር 56ኛ ዓመት የልደት ቀን የሶቪየት ረጅም ርቀት መድፎች በበርሊን ከተማ መሃል ላይ የመጀመሪያዎቹን ቦምቦች ጣሉ። ሚያዝያ 25 ቀን ደግሞ የማርሻል ዙኮቭ እና የማርሻል ኮኔቭ ሰራዊቶች ከተማው በስተምዕራብ ተገናኙ። በርሊንን ሙሉ በሙሉ በሞት ቀለበት ውስጥ ከበቧት። አሁን በሰው ልጅ ታሪክ ውስጥ ከተካሄደው እጅግ ጨካኝና አሰቃቂ የከተማ ውጊያዎች አንዱ ተጀመረ። ኡርባን ዋርፌር። የሶቪየት ሰራዊት ወደ ከተማዋ የገባው በ9 የተለያዩ አቅጣጫዎች ነበረ። የበርሊን ጎዳናዎች በሙሉ በፈራረሱ አውቶቡስ፣ በቆሙ ባቡሮችና በህንፃ ፍርስራሾች በተሰሩ እንቅፋቶች ተዘግተው ነበረ። በበርሊን ጎዳናዎች ላይ ያለው ውጊያ ተራ የጦርነት ህግ አልነበረው። የሶቪየት ቲ-34 ታንክ ወደ ጠባቧ ጎዳና ሲገባ ከህንፃዎቹ መስኮትና ከመሬት ስር ምድር ቤቶች የሚወረወሩ የፓንዛፎስ ሮኬቶች ያበላሿቸው ነበረ። ይህንን ለመከላከል የሶቪየት ሰራዊት አጥቂ ቡድኖችን አዋቀረ። እነዚህ ቡድኖች ከ10 እስከ 15 የሚደርሱ አባላት ያላቸው ሆነው የእሳት ነበልባል ተኳሽ አጥቂዎች፣ የእጅ ቦምብ የሚወረውሩና በጠመንጃ የሚተኩሱ ወታደሮች ስብስብ ነበሩ። የሶቪየት ወታደሮች በጎዳናዎች ላይ ከመንቀሳቀስ ይልቅ የህንፃን ግድግዳ በቦምብ እያወደሙ ማውስ ሆሊንግ በሚባል ስልት ከቤት ወደ ቤት፣ ከፎቅ ወደ ፎቅና ከክፍል ወደ ክፍል እየተዋጉ ገቡ። ውጊያው በኩሽናዎች፣ በመኝታ ቤቶች ክፍሎችና በህንፃ ሰገነቶች ላይ ይካሄድ ጀመረ። ውጊያው በመሬት ላይ ብቻ አልነበረም። ከመሬት ስር በሚገኙ የበርሊን የመሬት ውስጥ ባቡር መስመሮች እና የፈሳሽ ማስወገጃ ቱቦዎች ውስጥም ተስፋፍቶ ነበር። በጨለማ ቱቦዎች ውስጥ የሶቪየትና የጀርመን ወታደሮች በቅርብ ርቀት በእጅ ቦምብና በካራ ተዋጉ። በዚህ ሁሉ መከራ መካከል የተቆለፈው ግን የበርሊን ሲቪል ህዝብ ነበረ። ከ2 ሚሊዮን በላይ የሚሆኑ ሴቶች፣ ሕፃናትና አረጋውያን በመሬት ውስጥ ምሽጎችና በምድር ቤቶች ውስጥ ያለ ኤሌክትሪክ፣ ያለ ንጹህ ውሃና ያለ ምግብ ታጉረው ነበረ። የኤስኤስ ወታደሮች በከተማው እየዞሩ ነጭ ባንዲራ ያወጣውን ወይም ለመዋጋት ፈቃደኛ ያልሆነውን ማንኛውም የጀርመን ዜጋ ከዳተኛ በሚል እግረ መንገዳቸውን በመብራት ፖሎች ላይ ይሰቅሉት ነበረ። በዚህ ሰዓት በርሊን የምድር ላይ ሲኦል ሆና ነበረ። ሚያዝያ 28 ቀን 1945 ዓ.ም የሶቪየት ሰራዊት የናዚ ጀርመን የመጨረሻ ምልክትና ዋና ግብ ወደ ሆነው የጀርመን ፓርላማ ህንፃ ራይክስታንግ እጅግ ተቃረበ። ራይክስታንግን የሚጠብቁ ተራ ወታደሮች አልነበሩም። እስከ መጨረሻው ጠብታ ደም ድረስ ለመዋጋት የቆረጡ ከስካንዲኔቪያ፣ ከፈረንሳይና ከባልቲክ ሀገራት የተሰበሰቡ ከ5000 በላይ የሚሆኑ የኤስኤስ አባላት ነበር። እጃቸውን ቢሰጡ እንኳን በሶቪየት እንደሚረሸኑ ስለሚያውቁ ሞታቸውን መርጠው ነበረ። በራይክስታንግ እና በሶቪየት ሰራዊት መካከል የስፕሪ ወንዝ እና የሞልቴክ ድልድይ ይገኛሉ። የሶቪየት ወታደሮች በከፍተኛ የመድፍ እሳት ስር ድልድዩን ተሻግረው ራይክስታንግ ፊት ለፊት ባለው ክፍል ሜዳ ላይ ደረሱ። አሁን የሁለተኛ ዓለም ጦርነት እጅግ ታዋቂ ድራማዊና የመጨረሻው የራይክስታንግ ውጊያ ሊጀምር ጥቂት ሰዓታት ብቻ ቀርተውታል። ሚያዝያ 30 ቀን 1945 ዓ.ም ንጋት ላይ በበርሊን ሰማይ ስር ያለው አየር በባሩድ ጭስ ተሸፍኗል። የሶቪየቱ መሪ ጆሴፍ ስታሊን አንድ ግልጽ ትዕዛዝ አስተላልፎ ነበረ። ግንቦት 1 ቀን የዓለም ላብ አደሮች ቀን ከመድረሱ በፊት ቀይ ባንዲራ በራይክስታንግ አናት ላይ መሰቀል አለበት የሚል ግልጽና አጭር ትዕዛዝ አስተላለፈ። በራይክስታንግ ህንፃ ውስጥ የተሸገጡት 4000 እስከ 5000 የሚደርሱ የኤስኤስ ወታደሮች ቀላል እጃቸውን የሚሰጡ አልነበሩ። መስኮቶቹን በጡብ ዘግተው መድፎችና መትረየሶችን በየፎቁ ላይ በማሰለፍ ህንፃውን
ወደማይደፈር አምባ ቀይረውት ነበረ። ከጠዋቱ 11 ሰዓት ላይ የሶቪየት 150ኛና 171ኛ የጠመንጃ ክፍል ጦሮች ራይንግስታንግ ላይ የመጀመሪያውን ማጥቃት ሰነዘሩ። ወታደሮቹ በሜዳው ላይ ሲሮጡ በጀርመን የመትረየስ እሳት እንደ ቅጠል ረገፉ። ከቀኑ 1 ሰዓት ላይ ከከባድ የመድፍ ድብደባ በኋላ የሶቪየት ወታደሮች የራይንግስታንግን ዋና በር ሰብረው ገቡ። አሁን ውጊያው ወደ ሕንፃ ውስጥ ተዘዋወረ። ራይንግስታንግ ውስጥ ያለው ውጊያ ፍጹም ጨለማ፣ በጭስ የተሞላና አሰቃቂ ነበረ። ኤሌክትሪክ ስለተቋረጠ ወታደሮቹ የሚዋጉት በተኩስ ብርሃንና በእጅ ቦምብ ፍንዳታ ብቻ ነበረ። ከክፍል ወደ ክፍል፣ ከፎቅ ወደ ፎቅና በምድር ቤቶች ውስጥ በእጅ ቦምብ፣ በካራና በጥይት የጭካኔ ውጊያ ተካሄደ። የኤስኤስ ወታደሮች እጃቸውን ከመስጠት ይልቅ ከመጨረሻው የእጅ ቦምባቸው ጋር አብረው መፈንዳትን መረጡ። ከመሬት በላይ በራይንግስታንግ ሕንፃ ውስጥ ጥይት ሲዘንብ ከመሬት ስር 8.5 ሜትር ጥልቀት ላይ የተቆፈረው የአዶልፍ ሂትለር ምሽግ ውስጥ ግን የታሪክ ትልቁ ፍጻሜ ሊፈጸም ሰከንዶች ብቻ ቀርተውት ነበረ። ሚያዝያ 9 ቀን ከእኩለ ሌሊት በኋላ አዶልፍ ሂትለር ለብዙ ዓመታት አብረው የኖረችውን ኢቫ ብራውንን በምሽግ ውስጥ ባለው ትንሽ አዳራሽ በሕጋዊ መንገድ አገባ። ከተጋቡ በኋላ ሂትለር የመጨረሻውን የፖለቲካና የግል ኑዛዜውን ለጸሐፊዎች አደረገ። ሚያዝያ 30 ቀን ከቀኑ 8 ሰዓት ላይ ሂትለርና ኢቫን ብራውን ከመሬት ስር ከሚገኙ የቅርብ ረዳቶቻቸው ጆሴፍ ጎብል፣ ማርቲን ቦርማን እና ጥቂት ሰራተኞቻቸው ጋር የመጨረሻውን ስንብት አደረጉ። ከቀኑ 3 ሰዓት ተኩል ላይ ሂትለርና ኢቫን ብራውን የግል ክፍላቸውን ዘግተው ገቡ። ከጥቂት ደቂቃ በኋላ ከቀኑ 3 ሰዓት ተኩል ገደማ አንድ የጥይት ድምፅ ተሰማ። የሂትለር የግል አጋዥ ሄንዝሊንግ እና ማርቲን ቦርማን በሩን ሲከፍቱት አስደናቂውን እይታ ተመለከቱ። አዶልፍ ሂትለር በሶፋው ላይ ተቀምጦ በቀኝ ጭንቅላቱ በኩል ራሱን በሽጉጥ ተኩሶ ሞቷል። የሳይናይድ መርዝ በጥርሱ ነክሶ ነበረ። ከጎኑ የተቀመጠችው ኢቫን ብራውን ደግሞ የሳይናይድ መርዝ ተመግባ ሕይወቷ አልፏል። የሂትለር ሬሳ በሩሲያን እጅ ወርቆ እንዳይጎትቱትና እንዳይዘባበቱበት እንዳያዋርዱት አስቀድሞ በሰጠው ጥብቅ ትዕዛዝ መሰረት አስከሬኖቻቸው በወፍራም ጨርቅ ተጠቀለለ። እዚያው ግቢ ውስጥ በ200 ሊትር በሚሆን ነዳጅ እንዲቃጠሉ ተደረገ። ለ1000 ዓመታት ትኖራለች ብሎ የተመኘላት በርሊንም ከፈጣሪዋ ጋር አብራ ወደ አመድነት ተቀየረች። በዚያኑ ዕለት ምሽት ላይ ሚያዝያ 30 ቀን 1945 ሌሊቱ 10 ሰዓት ከ50 ላይ ራይክስታንግ ሕንፃ ውስጥ ሁለት የሶቪየት ኅብረት ወታደሮች ሚካኤል ጎርቭ እና ሚሊቶን ካንታሪያ ከተሰበረው የሕንፃ መስታወት ጉልላት አናት ላይ ወጡ። በእጃቸው የያዙትኝ ባንዲራ ቁጥር 5 ቪክቶሪ ባነር ነምበር 5 በመባል የሚታወቀው የሶቪየት ቀይ ባንዲራ በራይክስታንግ አናት ላይ ሰቀሉት። ምንም እንኳን በሕንፃው ስር ያሉ የጀርመን ወታደሮች እስከ ግንቦት 2 ቀን ድረስ መዋጋታቸውን ባያቆሙም ራይክስታንግ አናት ላይ ግን የበረረው ቀይ ባንዲራ ግን ለዓለም አንድ ታላቅ መልእክትን አስተላለፈ። የናዚ ጀርመን አከርካሪ ተሰብሯል፣ በርሊን ወደቀች የሚል መልእክትን አስተላልፎ ነበረ። ታዲያ ግንቦት 2 ቀን 1945 ንጋት ላይ የበርሊን ወታደሮች አዛዥ ጄኔራል ኤልሞን ዌርሊንግ ከመሬት ስር ምሽጉ ወጥቶ ለሶቪየቱ ጄኔራል ቫስሊን ቹኮቭ እጁን ሰጠ። ዌርሊንግ ለቀሩት የጀርመን ወታደሮች በራዲዮ ጥሪ አስተላለፈ። እያንዳንዱ ተጨማሪ ደቂቃ የምናካሄደው ውጊያ የበርሊንን ሲቪሎች ሕይወት ያጠፋል። ወዲያውኑ ተኩሱን አቁማችሁ እጃችሁን ስጡ የሚል መልእክት አስተላለፈ። በከተማዋ ሰማይ ስር በሳምንት ሲሰማ የነበረው የመድፍና የመትረየስ ድምፅ በድንገት ጸጥ አለ። ከ130 ሺህ በላይ የጀርመን ወታደሮች እጃቸውን ሰጡ። የመጨረሻው ታሪካዊ ምዕራፍ የተዘጋው ግንቦት 8 ቀን 1945 ምሽት ላይ በካርልስሩሄ በርሊን ነበረ። የጀርመን ሰራዊት ጠቅላይ አዛዥ ፊልድ ማርሻል ቪልሄም ካይተል በሶቪየት ማርሻል ጆርጅ ዙኮቭ እና በባለ ቃል ኪዳን ሀገራት ፊት ቀርቦ የጀርመንን ያለምንም ቅድመ ሁኔታ እጅ መስጠት ሰነድ ፈረመ። በአውሮፓ ምድር ለ6 አሰቃቂ ዓመታት የዘለቀው ከ60 ሚሊዮን በላይ የሰው ልጅ ሕይወትን የበላው እና ዓለምን ወደ ፍርስራሽነት የለወጠው ሁለተኛ ዓለም ጦርነት በይፋ ተጠናቀቀ። ውድ ተመልካቾቼ የበርሊን ከበባ የታሪክ ትልቁ ትምህርት ነው። አምባገነንነትና ፍጹም ጥላቻና የትዕቢት አገዛዝ እንዴት አንድን ታላቅ አገርና ሕዝብ ወደ ሙሉ ውድመት እንደሚያመራ ያሳየ ክስተት ነው። ዛሬ በርሊን ዳግም ተገንብታ የሰላምና የነጻነት ምልክት ሆኖ ብትቆምም
የ1945ቱ ፍርስራሽ ግን ለዓለም ሁሌም ማስታወሻ ሆኖ ይኖራል። ውድ ተመልካቾቼ በቀጣይ ስለ የትኛው የታሪክ ክስተት እንስራላችሁ? አስተያየታችሁን በኮመንት ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውሉን ምልክት በመጫን ቤተሰብ ይሁኑን። እስከሚቀጥለው ቪዲዮ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። አብሬያችሁ የቆየሁት ሳሙኤል ነበርኩ።